በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከቀጨኔ ደብረ ሰላም መድኃኔ ዓለምና ደብረ ትጉሃን ቅዱስ ገብርኤል ቤተ ክርስቲያን ፍኖተ ሕይወት ሰንበት ትምህርት ቤት የፌስቡክ ገጽ ያገኘሁትን ስለ ማህሌተ ጽጌና ስለ ማህሌተ ጽጌ ደራሲ አባ ጽጌ ድንግል የሚያብራራ ጽሑፍ ትማሩበት ዘንድ ስራችሁን እየሰራችሁ ለመከታተል እንዲያመቻችሁ በንባብ አጋራችኋለሁ። ማህሌተ ጽጌ ምን ማለት ነው? ማህሌተ ጽጌ ከሁለት የግዕዝ ቃል ጥምረት የተገኘ ነው። ማህሌተ ጽጌ ማለት ምስጋና፣ ማወደስ ማለት ሲሆን ጽጌ ማለት ደግሞ አበባ፣ የፍሬ ምልክት፣ ውበት፣ ደምግባት ያለው ማለት ነው። ማህሌተ ጽጌ ተብሎ በአንድነት ሲነገር እና ሲተረጎም ደግሞ የአበባ ምስጋና ማለት ነው። ይህም ድንግል ማርያም እና የማህፀኗ ፍሬ ኢየሱስ ክርስቶስ በጎ መዓዛ ባላቸው አበባዎችና ፍሬዎች እየተመሰሉ የሚመሰገኑበት ምስጋና ማለት ነው። የዘመን ስምም ይሆናል። ዘመነ ጽጌ 40 ቀን ነው። ከመስከረም 26 እስከ ህዳር 5 ነው። በዚህ 40 ወራት የሚጾመው ጾመ ጽጌ ሲባል ጾሙም የፈቃድ ጾም ነው። በሀገራችን ዘመነ ክረምት አልፎ መስከረም 26 ቀን ዘመነ ጽጌ ይጀመራል። ዘመኑ አበቦች የሚያብቡበት እና ሜዳዎችን እና ተራሮችን የሚያስጌጡበት ዘመን ነው። ፍሬ የተባለ ጌታችን ያስገኘች እመቤታችን በአበባ ትመሰላለችና ዘመኑ የጌታችንን እና የእመቤታችንን ነገር በአበባና በፍሬ ለመመሰል የተመቸ ነው። የማህሌተ ጽጌ ደራሲ አባ ጽጌ ድንግል ይህንን የአበቦችን ነገር ከእመቤታችን ስደት ጋር እያደረገ እጅግ አስደናቂ የሆነ ታሪኮችን እያጣቀሰ ማህሌተ ጽጌ የተባለውን ጸሎት ደርሷል። በዘመነ ጽጌ ወቅት ቅዳሜ ለእሁድ አጥቢያ ማህሌት ይቆማል። የሚቆመው ቁመትም አባ ጽጌ ድንግል የደረሱት ማህሌተ ጽጌና ሰቆቃወ ድንግል ነው። አባ ጽጌ ድንግል ጓደኛቸው አባ ገብረ ማርያም የጀመሩትን ማህሌተ ጽጌ አብነት በማድረግ በተለይም በጎንደር ዘመነ መንግስት በእቴጌ ምንትዋብ ዘመን በጎንደር ደብረ ፀሐይ ቁስቋም ማርያምም የማህሌተ ጽጌ ቁመት መቆም ተጀምሯል። ቆይቶ ግን ይህ ማህሌት ወደ ዘንስር ዮሐንስ ማዕከላ ለጎንደር ተዛውሮ እስከ አጼ ኃይለ ሥላሴ ድረስ ሲቆም ቆይቶ በመምህር ተክሌ ጊዜ ወደ መካነ ነገስታት ግምጃ ቤት ማርያም ተዛውሮ በጎንደር አብያተ ክርስቲያናትና በብቸኝነት በዚህችው ደብር የጎንደር አድባራት ሊቃውንት በመሰብሰብ ሲቆሙ ቆይተዋል። ከ1999 ወይም ከ2000 ዓመተ ምህረት ጀምሮ በደብረ ፀሐይ ቁስቋምና ተወሰኑ የጎንደር አብያተ ክርስቲያናትና የማህሌተ ጽጌ ቁመት ቢጀመሩም ቅሉ አሁንም ግን የጎንደር አድባራት በዋነኛነት በመካነ ነገስት ግምጃ ቤት እየተሰባሰቡ የሚቆሙት የማህሌተ ጽጌ ቁመት እጅግ በጣም ልብ የሚማርክና ህሊናን የሚመስጥ ነው። በሌሎች የሀገራችን ክፍሎችና በመዲናችን በአዲስ አበባ ባሉ አብያተ ክርስቲያናት ደግሞ የአገልጋይ ካህናት እጥረት በሌለባቸው ሁሉ ይቆማል። በሁሉም አብያተ ክርስቲያናት ያሉ ካህናትና ምእመናንም ድካም ሳይሰማቸው ወርሃ ጽጌ በደረሰልን ባገለገልን እያሉ በናፍቆት የሚጠብቁት ወራት ነው። ሊቁ አባ ጽጌ ድንግል የማህሌተ ጽጌ ደራሲ ቅድስት ቤተ ክርስቲያናችን ለጸሎት ለምስጋናና ለልመና እና ምእመናኖቿን ለማስተማር ከምትጠቀምባቸው የመዝሙርና የጸሎት መጻሕፍት መካከል አንዱ በ14ኛው መቶ ክፍለ ዘመን በተነሱት ሊቅ በአባ ጽጌ ድንግል የተደረሰው ማህሌተ ጽጌ ነው። ማህሌተ ጽጌ ግጥማዊ አካሄድ ያለው ድንቅ ኢትዮጵያዊ ድርሰት ነው። ይህ ድርሰት በማንኛውም ጊዜ የሚጸለይ ቢሆንም በተለየ ሁኔታ በቤተ ክርስቲያን አገልግሎት የሚውለው ከመስከረም 26 እስከ ህዳር 5 ድረስ ባለው የእመቤታችን የቅድስት ድንግል ማርያም ከልጇ ጋር ወደ ግብጽ ብሎም ወደ ኢትዮጵያ መሰደድ እና መንከራተት የሚታሰብበት ዘመን ነው። በዚህ ወቅት በየሳምንቱ ቅዳሜ ለእሁድ አጥቢያ ሌሊት
የሚደረስ ምስጋናና ጸሎት ነው። አባ ጽጌ ድንግል በ14ኛው መቶ ክፍለ ዘመን የነበረ ሊቅ ሲሆን አባ ጽጌ ድንግል ሀገሩ ይፋት፣ ሃይማኖቱ ኦሪት ነበር። በንጉሥ ሶሎሞን ፈቃድና በካህናቱ አዛሪያስ መሪነት የብሉያት መጻሕፍትን ከዕብራይስጥ ወደ ግዕዝ ተርጉመው ሊያስተምሩ ታቦተ ጽዮንን ከኢየሩሳሌም ይዘው ወደ ኢትዮጵያ ከመጡና የብሉያት መጻሕፍት ሊቃውንት ከነበሩት ከ318 ሌዋውያን ነገድ ነው። የተወለደውም በሰሜን ሸዋ በይፋት አውራጃ ውስጥ ሲሆን መጀመሪያ ኢአማንያን ነበር። ከዕለታት አንድ ቀን ይህ ሰው በወጣትነት ዕድሜው አውሬ ለማደን ወደ ጫካ ሄደ። ጫካውም በዚያው በይፋት አውራጃ የምትገኝና ልዩ ስሟ ደንስ ትባላለች። በጫካዋ ውስጥም ፊቷ በጽጌረዳ አበባ የተከበበና ያጌጠ እጅግ ደስ የምታሰኝ የእመቤታችን የቅድስት ድንግል ማርያምን ስዕል አይቶ በስዕሏ ውበት እየተደነቀ ስዕሏን ሲመለከት እንደ እርሱ ያልተጠመቀ ጓደኛው መጥቶ ምን እየፈለክ ነው? የክርስቲያኖችን ስዕል ነውን? ብሎ ለድንግል ማርያም ምስጋና ይግባትና በያዘው በትር ስዕሏን ሲመታ ወዲያውኑ ተቀስፎ ሞተ። ከዚህ በኋላ ክንፎቹ በጽጌረዳ አበባ ያጌጡ የመሰለ መልአኩ ቅዱስ ሩፋኤል በነጭ ወፍ ተመስሎ ወደ እርሱ መጥቶ አንድ ቀይ መነኩሴ እስኪመጣ ድረስ ይህችን ስዕል ጠብቃት ብሎ በሰው አነጋገር ነግሮት ተሰወረ። የአቡነ ዜና ማርቆስ የገድል መጽሐፍ እንደሚናገረው ካህን ከነበረው ከአባቱ ከዘርዓ ዮሐንስ እና ከእናቱ ማርያም ዘመዳ በ1226 ዓመተ ምህረት ህዳር 24 ቀን በሰሜን ሸዋ ግዛት በሚገኘውና ልዩ ስሙ እቲሳ ቅዱስ ሚካኤል በሚባለው አጥባ የተወለደው አቡነ ዜና ማርቆስ ደብረ ብስራት ከሚባለው ገዳም ወደ ይፋት መጥቶ ከነብዩ ኢሳይያስ ትንቢት ከምዕራፍ 11 እስከ ቁጥር 1 ትወጽእ በትር እምስሮ እሴይ ወየዐርግ ጽጌ እምኔሃ እያለ በግዕዝ ቋንቋ ሲያነብ አባ ጽጌ ድንግል በሰማ ጊዜ አባቶች አይሁድ የነቢያትን ትንቢት ንባብን አስተምረውኛል፣ አውቀዋለሁ፣ ትርጉሙን ግን አላውቀውምና ተርጉምልኝ አለው። አቡነ ዜና ማርቆስ ሲተረጉምለት እንዲህ አለው። ትወጽእ በትር እምስሮ እሴይ የሚለው ንባብ ከእሴይ ነገድ የሕይወት በትር የሆነች እመቤታችን ቅድስት ድንግል ማርያም ትወለዳለች ማለት ነው። ወየዐርግ ጽጌ እምኔሃ የሚለው ንባብ ደግሞ እመቤታችን ተወልዳ ከእርሷም ጌታ በድንግልና ይወለዳል፣ ከጌታም ክብር ይገኛል ማለት ነው። ይህ ጌታ ተወልዶ ትንቢት በእውነት ተፈጽሟል ብሎ ተረጎመለት። ኢሳይያስ 7:14 ማቴዎስ 18:24 ይህ ሰው በዚህ ትርጉም ደስ ተሰኝቶ አባት ሆይ የኢሳይያስን ትንቢት በመልካም ሁኔታ ተረጎምከው፣ መልካም ነገርንም ተናገር ካለውና ስዕሏ ወዳለችበት ቦታ ወስዶ ታሪኩ ከላይ እንደተገለጸው በጫካ ውስጥ ያያትን ስዕል ጓደኛው በያዘው በትር ሲመታት ወዲያውኑ እንደተቀሰፈና ክንፎቹ በጽጌረዳ አበባ ያጌጡ አንድ ነጭ ወፍ ወደ እርሱ መጥቶ ቀይ መነኩሴ እስኪመጣ ድረስ ይህችን ስዕል ጠብቃት ብሎ በሰው አነጋገር ያነጋገረውን ሁሉ ነገረው። አቡነ ዜና ማርቆስም ከስዕሏ የተደረገውን ተአምር ሰርቶ እጅግ ደስ አለውና በል መጀመሪያ እመቤታችንን በድንግልና በወለደችው በፈጣሪ ልጇ በኢየሱስ ክርስቶስ እመን፣ ይህንን ስዕል ያስገኘ ሰማይና ምድርን በውስጣቸው ያለውን ሁሉ የፈጠረ እርሱ እንደሆነ እወቅ አለውና በአብ በወልድ በመንፈስ ቅዱስ ስም አጥምቆ ጽጌ ብርሃን ብሎ ሰየመው። ከዚህ በኋላ ስዕሏን በገዳመ ደንስ ደብረ ብስራት ወደሚባለው ገዳም ወስዶ በዘመነ ጽጌ ጥቅምት 1 ቀን በክብር አስቀመጣት። የምትከብርበትም ቀን ጥቅምት 3 እና ሰኔ 8 ቀን አደረገ። አቡነ ዜና ማርቆስም ጽጌ ብርሃንን ለማዕረገ ምንኩስና አበቃው። የአባ ጽጌ ብርሃንም ጽጌ ድንግል የሚል ቅጽል ስም አለው።
በማህሌት አገልግሎት ጊዜ ታላቁ ጻድቅ አቡነ ዜና ማርቆስ ቤተ ክርስቲያንን እና ስዕሏን እየዞረ ሲያጥን እመቤታችን የካህናቱን አገልግሎት እንደምትባርክ ካህናቱ በግልጽ ይረዱ ነበር። አባ ጽጌ ብርሃን ከመጠመቁ በፊት በአባቶቹ በአይሁድ ሥርዓት እያለ የብሉያት መጻሕፍትን የተማረ ነበር። የሐዲሳት መጻሕፍትን ትርጓሜ ግን ከአቡነ ዜና ማርቆስ ተማረ። እስከ ምድር ዳርቻ ድረስ ላሉ አሕዛብ ሁሉ የድኅነት ምክንያት ትሆን ዘንድ ብርሃናቸው መምህራቸው አደረግኳችሁ ብሎ ጌታ ነቢዩ ኢሳይያስን ሐዋርያው ቅዱስ ጳውሎስን እንደመረጣቸው ኢሳይያስ 49:6 የሐዋርያት ሥራ 13:7 ኢትዮጵያዊ ጻድቅ አቡነ ዜና ማርቆስ ስብከተ ወንጌልን እንደ ዕለት ጉርስና እንደ ዓመት ልብስ አድርጎ መላ ኢትዮጵያን ዞሮ አስተምሮና ባርኮ የዕድሜ ባለጸጋም ሆኖ በተወለደ በ140 ዓመት በ1402 ዓመት ታኅሳስ 3 ቀን አርብ ጠዋት አረፈ። አባ ጽጌ ብርሃንን በወሎ ክፍለ ሀገር በወራይሉ አውራጃ ልዩ ስሙ ደብረ ሀንታ ለሚባለው ገዳም የሕግ መምህር ሆኖ ከተሾመና ከጓደኛው ከአባ ገብረ ማርያም ጋር እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በመሆን እመቤታችን ፈጣሪ ልጇን በጎ በጎ መዓዛ ባላቸው አበባዎችና ፍሬዎች እየመሰሉ የሚያመሰግነውን ማህሌተ ጽጌ የተባለውን ድርሰት በአባቷ በዳዊት መዝሙር መጠን 150 አድርጎ ደረሰ። ፍሬ ከአበባ አበባም ከፍሬ እንደሚገኝ ሁሉ በማህሌተ ጽጌ እመቤታችንን በአበባ ጌታችንን በፍሬ ወይም እመቤታችንን በፍሬ ጌታችንን በአበባ እየመሰሉ የሚመሰገኑበት ምስጋና ነው። ሰቆቃወ ድንግል ማለት እመቤታችን ከልጇ ከመድኃኔ ዓለም ከአረጋዊ ዮሴፍና ከሰሎሜ ጋር በስደት ወቅት ያየችውን መከራ፣ ለቅሶ፣ ዋይታ የሚዘከርበት የማህሌተ ጽጌ አርኬ ነው። የሰቆቃወ ድንግልን ደራሲ በተመለከተ በአባ ጽጌ ድንግል ደረሱት የሚሉ አሉ። በሌላ በኩል ደግሞ አባ ገብረ ኢየሱስ ዘገዳመ በጉና ነው የደረሱት የሚሉም አሉ። ፍቅር ለባልንጀራው ክፉ ከማያደርግ የሕግ ፍጻሜ ነውና ሮሜ 13:10-11 አባ ጽጌ ብርሃንና አባ ገብረ ማርያምም የዘመነ ጽጌ የማህሌት አገልግሎትን ሳይለያዩ በሰላምና በፍቅር አገልግለዋል። ማለትም 1 ዓመት አባ ገብረ ማርያም የክረምት መውጫና የዘመነ ጽጌ ዋዜማ በሆነው መስከረም 25 ቀን ከደብረ ሀንታ መጥቶ ገዳመ ጽጌ ገብቶ ከመስከረም 26 ቀን እስከ ህዳር 5 ቀን ያለውን የዘመነ ጽጌ የ40 ቀን አገልግሎት ከአባ ጽጌ ብርሃን ጋር ፈጽሞ ህዳር 8 ቀን ወደ ደብረ ሀንታ ይመለሳል። በሚቀጥለው ዓመት ደግሞ አባ ጽጌ ብርሃን ከገዳመ ጽጌ ወደ ደብረ ሀንታ ሄዶ እንደዚሁ እንደ አባ ገብረ ማርያም 40ውን ቀን አገልግሎ ይመለሳል። እኒህ ሁሉ ቅዱሳን ሊቃውንትም ታሪኩ ከላይ እንደተገለጸው እንዲህ እያደረጉ እስከ ዕለተ ዕረፍታቸውም ድረስ በፍቅርና በትህትና ሲያገለግሉ ኑረዋል። ምንጭ የማህሌተ ጽጌ ትርጉምና ታሪክ የቤተ ክርስቲያን መረጃ መዝገበ ታሪክ ገድለ አቡነ ዜና ማርቆስ። ወስብሐት ለእግዚአብሔር።